በዚህኛው በኩልና በፎይና በዛኛው በኩል ኦልሞስት ከ150,000 በላይ ሰው ነበር። ሁለቱንም ቤት እየተከታተልኩ ስለነበር ማለት ነው። እና የጆጋ ያለው ሳይቆጠር ማለት ነው ጆን የተባለችው ዋጋ እና ግን እኔ ከኡስታዙ ላይ ያየሁትኝ ፍርሃት ነው ብያልኩት። አንደኛ እንዴት ገስት ላይ ሰው አስቀምጠህ ኮሆስት ላክ እንዴት ይባላል? ደግሞ ገስት ላይ ሰው የለም ይላል። ገስት ላይ ግን ሰው አለ። እኔ እያየው ነበር፣ ሪካርድ አለኝ፣ ቪዲዮ ሁሉ አለ። እና ገስት ላይ ሰው አስቀምጦ እፎይ ላክ ይለዋል። እፎይ ደግሞ መላክ አልቻለም። የላከበት ጊዜ ልኳል፣ አልተቀበለውም። ዲክላይን ያደረግበት ነበር። ሁለተኛ እኔ ቢቸግረኝ መጨረሻ ላይ እኔ ራሴ ከፍቼ ልልክ ስል ኮስቱን ዘግቶታል ማለት ነው። እና ፍርሃት መሆኑን የሚያሳየው እነዚህ ነገሮች አድርጓል። መጨረሻም ላይ ደግሞ በደንብ ፍርሃት መሆኑን እኔ እንድገምት ያደረገኝን ነገር ግምቴን ያረጋገጠልኝ ተገናኝተው በዛም በግራም ነፈሰ ቀኝ እንደሚባለው ተገናኝተው ወደ ዲቤቱ ሊገቡ ሲሉ የደቂቃው አሰጣጥ እንደዚህ ነበር። ያው ስላያችሁት ማለት ነው። የደቂቃውን አሰጣጥ የመጀመሪያውን 5 ደቂቃ ብሎ አለ። እፎይ 15 ደቂቃ ብሎ ሲል 5 ደቂቃ መሆን አለበት ብሎ አለ ኡስታዙ ማለት ነው። ይሄ መቼም ቤትም የዲቤት ህግ እንደዚህ አይነት ነገር ነው አይቻላቅ ሰምቼም አላውቅም። የመጀመሪያ 5 ደቂቃ ምን ሊናገርበት ነው? አንደኛ ሁለቱም አምላካቸውን ሊናገሩ ነው የመጡት። እፎይም የእስራኤልን አምላክ የክርስቲያኖችን አምላክ የምናመልከውን ያህዌን ነው ሊናገር የመጣው እንደ መጽሐፍ ቅዱስ ማለት ነው። የብሉይ ኪዳን ነቢያት ቀደምት ነቢያት ተብሎ ሲባል እንግዲህ ከነብዩ መሐመድ በፊት የነበሩ ነቢያት አምልከውታል ወይ አስተምረውታል ብሎ የሚለውን ለመናገር ነው እፎይ እስራኤላውያኑ የሚያመልኩትና ክርስቲያኖች የምናመልከውን አምላክ በመጽሐፍ ቅዱስ ላይ ሊናገር የታላቁን አምላክ የአምላካችን የእግዚአብሔርን ታላቅነትና አዳኝነት የጌታችን ኢየሱስ ክርስቶስን ፈጣሪነት ሊናገር ነው የመጣው። 5 ደቂቃ እንዴት ይገደባል? እና በፍጹም ቢያለው እኔ ፍርሃት መሆኑን የገመትኩትን ግምት ጥርጣሬን በደንብ ያጠናከረልኝ 5 ደቂቃ ብሎ ዘጋው ማለት ነው። በየትኛውም የዲቤት ህግ 5 ደቂቃ ሆኖ አያውቅም። ስለዚህ 5 ደቂቃ ብሎ በሚል ቆለፈው ማለት ነው እፎይን ማለት ነው። እና 5 ደቂቃ ብሎ አለው። ሁለተኛው ላይ 20 ደቂቃ ብሎ አለ። ሶስተኛው ላይ ጥያቄ 10 ደቂቃ ተባለ። ማጠቃለያ የመጨረሻ ጥያቄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚውት ያላደርጋችሁ መፍጠር ሚውት አድርግ መፍጠር። እሺ ለምሳሌ እናንተ ኦርቶዶክስ ሐዋርያት ፕሮቴስታንቶች አንድ መጽሐፍ ቅዱስ አላችሁ የጋራ። እናንተ ከዚህ በወጣ በራሳችሁ የራሳችሁ ዶክትሪን አላችሁ እናንተ የጋራ። ከዚህ በፊትም በደንብ ይተቻል ይሰማል። ቴዲስ ኦኬ እሺ። እና እፎይ እስልምና የሚያጠቃበትን ነገር ያውቃል በደንብ ተችብን ፖይንታል ተዘጋጅቶ ሄዱ። ፊትም በደንብ ሲተች አይተናል። ሎጂክ ነው። መጽሐፍ ቅዱስ የእነሱን መጽሐፍ ጠቅሰው ቁርአናቸውን እየጠቀሰ ነው የሚገልጸው። የእፎይ ትልቁ ችግር ሲጠቅስ በትህትና አይጠቅሰው እንጂ እፎይ ብዙ ሙስሊሞችን ክርስቲያን ያደርግ ነበር። ትህትና ቢኖረው ትንሽ ትህትና ቢኖረው የእነሱን መጽሐፍ ቁርአን እየጠቀሰ ነው ያደረጋቸው ብዙውን ነገር። ግን እሱ ምንድነው ትንሽ ኃይለ ቃል እየተናገረ ስለሚያደርገው በትህትና ያደርግ። እኔ ጋር ብዙ ሙስሊሞች እፎይን አሁንም ይከተላል። ብዙ ሙስሊሞችን ማሰም ይችላል እፎይ። ይሄ አንብቦ በደንብ ተዘጋጅቶ አይ ቲንክ እስላምም ነበር አሉ ከዚህ በፊት እና ልጁ በእስልምና ላይ ማስተር አድርጓል። ያውቃል፣ የእስልምናን ድክመት ያውቃል። ብዙ ነገሮችን መጠየቅ ያለበትን ፋላሲዎቹን በደንብ አድርጎ ያወጣል። ችግሩ ምንድነው? ኃይለ ቃል ይጠቀማል፣ የእሱ ድክመት እና የዛሬው እሱን ቢያስተካክል በዚህ አጋጣሚ እፎይ ከሰማ በጨዋ ደንብ በትህትና ቢገልጽ ልጁ እውቀት አለው። የሚያነሳው ነገር በጣም ሎጂካል ነው። መጽሐፉን ጠቅሶ ነው የሚያነሳው። አንዳንድ ጊዜ እፎይ ቻሌንጅ የሚያደርጋቸው ልጆች ሰድበውት ነው የሚወጡት፣ መልስ የላቸውም ብዙዎቹ እና እሱም ያው አንዳንዴ ይሳደባል እንደዛ ከእነሱ ጋር ሆኖ እና እሱን ትቶ ቁርአኑን እየጠቀሰ በደንብ እንትን ቢላቸው ጥሩ ነው ብዬ አስባለሁ። ከዛ በተረፈ የዛሬውን ሁኔታ ሳይ ልጁ ልክ እንዳለው ኤርሚያስ እንዳለው ገና ከመጀመሩ ልክ እንዳለው ሆን ብሎ ቤቱ ቁጭ ብሎ ልጅቷ እኮ እዛ ቁጭ ብላ እየጠበቀችው ነው። ቢቸግራት ዮኒ ማኛን አስገብታ እንግዲህ ልጅቷ ሙስሊም ነች
ይህንን ድቤት እኔ ራሷ ክላሪቲ ይፈልጋለች። ሃይማኖት ምንድን ነው ያለችው? ይኸውልህ ሁለቱንም ስትጋብዛቸው በቃ ይለይልን፣ እኔም ሁሉም ሰው ህዝቡ ይወቅ የትኛው ነው ትክክለኛ እምነት ብላ ነው ያቀረበችው ማለት ነው። እና እፎይ ተዘጋጀ፣ ጥሩን ተቀበለ፣ ያ ወንድማችንም ተቀበለ። እና ልጁ ግን ላለመግባት በጣም ሀዘቴት አድርጓል። ቴዲ ሌላ ሰው ሁሉ አስገብቶ እዛ መድረክ ላይ ሌላ ተወያይና ድቤት የሚያደርግ ልጅ ሙስሊም ወንድማችን አስገብቶ ለሁለት ሊያደርገው ፈለገ እና በጣም ሸሽቶ ነበረ። እና በፕሬዠር ነው ልጅቷ ምን አለች? ሴት አደረገች። በቃ ጠርቻለሁ፣ እሺ ብሏል፣ ተቀብሏል፣ አልመጣም፣ ስለዚህ እፎይ ያሸንፈዋል አለች። በዛ ግፊት ነው መጨረሻ ላይ የመጣው ማለት ነው። እና ልጁ በጣም ፈርቶ ነበር የሚለውን እኔም አይቻልም የሚለውም ደግሞ አሉ እግዚአብሔር ይመስገን። እንዴት ነሽ? ሰላም ነኝ አልሐምዱሊላህ። ልቀጥል። ኦኬ፣ በመጀመሪያ ኤርሚያስ መውጣት የለበትም ቴዲ ስለዋሸ በኡስታዝ ሁሱ ላይ ማለት ነው። ስለምን ወጣ? እኔ ከመጀመሪያ ስለዋሸ ዶንት ቴል ሚ ዋት ቱ ዱ። ይሄ በግል የታዘባችሁትን ሀሳባችሁን የምትገልጹበት ነው። እንዴት ታዘባችሁ? ኤርሚያስ የራሱን ገልጿል፣ የራሳችሁን ትገልጻላችሁ። እኔ አካሄድ እንደዛ ነው። ለኤርሚያስ አይደለም የምትመልሱት እናንተ ልቦናችሁ አይናችሁ ያየውን ነገር ምን ታዘባችሁ? አዲስ ታይምስ የራሱን አስቀምጧል፣ ሊና የራሷን እይታ አለ። ከዛ ሳዲ አንቺ ያለሽ ያቢ የጊዜ ጉዳይ እንሰማለን፣ መሐመድን እንሰማለን። እዚህ ላወያያችሁ አይደለም የመጣሁት የታዘባችሁትን እንድትነግሩኝ ነው። ሳዲ የቀጥ ኦኬ። እኔ ውይይቱ ላይ እስከመጨረሻው ስለነበርኩኝ ያው ሀሳቤን ነገር ከሁለቱም ፌር ሆኜ ማለት ነው። የመጀመሪያው ከዚህ በፊት የተነገረው መጀመሪያ ያቀረበችው እሷ ናት ለተባለው ይሄ ስህተት ነው። መጀመሪያ ያቀረቡት እነ ሁሱና እነ ኢምራን ናቸው። የውይይት ጥሪው ምን እንደሆነ አድርገው አቅርበዋል። ከዛ በዛን ቀን እፎይ አልተገኘም፣ እፎይ ቀርቷል። አንድ ነጥብ ያዙ። ይሄ አይዋሽም በነገራችን እፎይ ስለቀረ ከዛ ደግሞ ለሁለተኛ ለሰኞ ተዘዋወረ። ለሰኞ ተዘዋውረው ቪዲዮ የሰሩት እነ ኢምራን ናቸው። ያቺ ልጅቷ የሰራችው እሁድ ዕለት ነው። እሰበው እራሳቸው የያዙት ጥሪ እያለ ራሳቸው የያዙት ርዕስ እያለ አንተ ዝም ብለህ በተራስህ የምትመራው ለምንድን ነው? አንተ ኮንፊደንስ የለህም እንዴ? በኮንፊደንስ ካለ በራስህ አካሄድ ነው መሄድ አለብህ እንጂ ሰው በመጣ ቁጥር ሀሳብህን የምትቀይር ከሆነ ገሃነብ እንግባ ቢሉ ገሃነብ አብረህ ትገባለህ ማለት ነው። ስለዚህ አሁንም ትናንትና ተገናኙ። ትናንትና ሲገናኙ በሆስት ነው ሁሴን የገባው። አንድ በል እፎይም በሆስት ገብቶ ና ቶሎ እንገናኝ ሲባል ምንድን ያደርገው? ከሴቲቱ ጋር ገባ፣ ከዮኒ ማኛ ጋር ገባ። ዮኒ ማኛ ክርስትና እምነትን ወይንስ ደግሞ ፖለቲካን፣ ክርስትና እምነት ከፖለቲካ ጋር አንድ ነው የሚል ኢሹ ነው ትናንትና ያገኘሁት። ለምን ከተባለ የፖለቲካ ሰው እምነት ውስጥ ምን ይሰራል? እምነት ንጽጽር ውስጥ ከሴት ጋር ሂዶ ለምን ተሸጎጠ እፎይ? እኔ ሀቁን ነው የምነግርህ። በነገራችን ላይ ከሴቷ ጋር ሂዶ ሲስቅና ሲጫወቱ እንዲሁም ደግሞ ሌላ ነገር በውይይት መሀል ሲወራ ነበር። ከማን ጋር? ከሴቲቱ ጋር። ሁሱ ግን በኮንፊደንስ ገስቱን ከፍቶ ሆስት ላይ ነበረ። ለምን ትዋሻላችሁ? ይሄን ሁላችሁም አይታችኋል። አሁን የቅድሞ ወገናችን ዋሽታል። ትልቅ ሰው ሲዋሽ አያምርበትም። በነገራችን ላይ ይሄ ቅጥፈት ነው፣ መቀጠፍ የለበት። ግልጽ ነው። ሆስት ወንድ ልጅ ሆስት እየጠበቀ ከሴት ጋር እንዴት አፍ ይካፈታል ሰው? ይሄ በጣም ብልግና ነው፣ ትልቅ ብልግና ነው። ሁኖም ደግሞ ትልቅ ፖለቲካ ነው። በማን ላይ? በራሳችሁ በክርስቲያኖች ላይ እየሰራባችሁ ማለት ነው። ግልጽ ነው። የፖለቲካ ሰው አምጥቶ ከእምነት ጋር ቁጫን ፖለቲካ ለመስራት ለሰዎችን ለማስተዋወቅ ምናምን አይደለም። ወደ ሁለተኛው ፖይንት ሲሄድ ተወያዩ። ውይይቱ ሲጀምር እንግዲህ ርዕሱ ምንድን ነው ከተባለ ነቢያቶች የሰበኩት አላህን ወይንስ እግዚአብሔርን የሚል ነው። አላህ እጅ አለው፣ አላህ እንደዚህ ያለው፣ አላህ እንደዚህ ያለው ተባለ። ስለ ባህሪው ገባ። ይሄ ፌር ነው ወይንስ ደግሞ ብልግና ነው? ብልግና ነው። ርዕሱ ተጥሷል። የመጀመሪያው ጀማሪ ርዕሱን ጥሶታል። አላህ እንደዚህ ናለው፣ ነብዩ መሐመድ እንደዚህ አለ፣ አንሻን በዚህ ያገባት ምናምን። ይሄ ርዕሱ ነው? ኖ አይደለም። ይሄ ብልግናው ነው የሚያመለክተው፣ ጋጠ ወጥነቱን ነው የሚያመለክተው። አንድ ነጥብ ያዝል። ግልጽ ነው። ሁላችሁም ክርስቲያኖች ከዛ በኋላ መታችሁ እንደተናገራችሁ ትዝብታችሁን ጀስት ፕሌን ቦና እኔ ትዝብቴ ነው። ምክንያቱም ወገናችን ኤርሚያስ እንደተቀነተ በጣም ዋሽተሃል። ይሄ ብልግና አንዴ ጋይስ ኒኮ ብልግና ነው። ለምንድን ነው መረዳት የምትከብዳችሁ? እኔ እኮ ላሰለጥናችሁ የጣርኩኝ እኮ ነው። ውይይቶቻችን እንዲሰለጥኑ ነው። አይናችሁ የታዘበውን ነገር በጨዋ ቋንቋ እንግለጽ። ኤርሚያስ ልቦና ያሳየውን ተናግሯል። አንቺ በተራሽ ልቦናሽ ያሳየሽን ትናገሪያለሽ። ምን አየሽ? ለኤርሚያስ አይደለም የምትመልሽው ወይ ለአዲስ ታይምስ አይደለም። ዛሬ በነበረው
የሃይማኖት ንጽጽር በሉት ውይይት ምን ታዘባችሁ? 5 ሚሊዮን ህዝብ 5 ሚሊዮን በሆነ መንገድ በተለያየ መንገድ ሊያይ ይችላል። እንደኔ ይህ አይባልም ሰውና አንቺ የራስሽን እይታ ነገር ነው። እሺ እኔ እሱን ስም አላነሳማ እዚህ ጋር አንድ ተከታታዮቹ እንዳውቁ ፈልጌ ነው እና መዋሸት የለበትም ለማለት ፈልጌ ነው። ቴዲዬ ይቅርታ ያየሁት ነገር ቢኖር ሰው ወንድ ልጅ ሁነው በሆስት ተገናኝተው ከሴት ጋር እንዴት ሄዶ ያወራል? ወገናችን ፎይ ይሄ ስህተትና ብልግና ነው እያልኩ ነው ያለሁት። ሁለተኛ ስለ እምነት ሊወራ የፖለቲካን ሰው ይዞ መጥቶ አስገብቶ እከሌ ካልገባ ለምን ፈርታ ነው? ውይይት ላይ ከገባ በኋላ ደግሞ ኡስታዝ አይዞ ፈርታ አልፈርታ ከፈራ ሲጀመር ለምን ተቀበለው? ከፈራ እኮ አንድ ሰው ሆስት ሲጀመር ከጅምሩ አይቀበልም። እንወያይም ብሎም አይጀምርም። አንድ ሰው ከፈራ ፈራ ነው አይደል እንዴ? ፎሱ ግን በኮንፊደንስ ሄዶ ሆስት ልኮለት ተገናኝቷል። ፈርተ ሞክ ለማድረግ ፈልጎ ሁሱ ግን ያንን ሁላ አልፎ በትዕግስት በጨዋ በእውቀት አይታችኋል። በትትና ማለት ነው ያለውን ትትና። አንድ ሰው እውቀት ኑሮት የፈለገ ነገር እንኳን ቢያወራ ትትና ይጠይቃል። ትትና የእምነት መሰረት ነው። በመጀመሪያ ጊዜ አንድ ሰው ወደ አንተ ሊመጣ የሚችለው ትትና ስነ ምግባር ሲኖር ብቻና ብቻ ነው። ይሄን ደግሞ ትትናና ስነ ምግባር ያየነው ማን ጋ ነው ሲባል ሙስሊሞች ጋ ነው፣ ሁሱ ጋ ነው ያየነው። ይሄ ክርስቲያኖችም የምትመሰክሩለት ከውይይቱ በኋላ መታችሁ የመሰከራችሁት ነው። ራሴ ኤርሚ ቤት ወገናችን ቤት ሁሱ ትትና አለው ብሎ የመሰከሩ ብዙ ክርስቲያኖች ሰምተናል፣ አይተናል። ከዛ በኋላ ደግሞ ሻሃዳ ሂደው እሱ ቤት ሁሱ ቤት ሻሃዳ ሲይዙ እንዳመሹ ሁላችንም አይተናል ለማለት ነው። ቴዲዬ የመጨረሻ የምናገረው እባክህን እፎይ ከዚህ በፊት 3 ኡስታዝ ይምጣና አንድ ላንድ ይገጥማቸዋለሁ ሲል፣ ትናንትና ግን ኢምራን ሲገባ ኢምራንን ፈርቶ ግዴታ ሁሱ ይምጣልኝ ያለበት ምክንያት ለምንድን ነው? ለምንድን ነው ከተባለ ይሄን ግልጽ ላድርግላችሁ። አንደኛ ሁሱ እሱ ብልግና ቃላት ሲጠቀም እፎይ ሁሱ ያንን ብልግና ቃላት አውጥቶ አይናገርም። እንዳያችሁት ስነ ምግባሩን አይታችኋል። ምንም ነገር ደቂቃ እንኳን ራሱ ሲበላው ይሄ ብልግና ነው። ደቂቃ እያቆመ ጥያቄ አይጠየቅም። ይሄ በጣም ያሳፍራል ማለት ነው። ግልጽ ነው። ስንት ሰዓት በሙሉ ደቂቃ አቆመ። ሁሱ ግን ቀጥል እያለ ትትናውን አይታችኋል። ስለዚህ ለዛ ነው አይመጣጠኑም። እውቀት ያለው ሰውና ፖለቲከኛ ሰው አይመጣጠንም ያልኳችሁ ለዚህ ነው። አንድ የመጨረሻ ጥያቄ ላንሳልሽ። እሺ ጠይቅኝ። በእስልምና እምነት ውስጥ ያሉ አስተማሪዎች ቁርአንን ይዘው በክርስትና ውስጥ ያሉ ደግሞ ባይብልን ይዘው ሁለቱም የራሳቸው ሪፈረንስ ፖይንት ያለው መተዳደሪያ ደንብ ወይም ደግሞ ዶክትሪን የሚቀዳበትን ቅዱስ መጽሐፍ ይዘው መወያየት ይችላሉ፣ ንጽጽር ውስጥ መግባት ይችላሉ ብለሽ ታስቢያለሽ? መወያየት ይችላሉ። ለምን ባይበል ላይ ራሱ ስትሄዱ አንብቡ፣ ተመራመሩ፣ እውነቱን ያዙ ይላል። ስለዚህ እውነት እንደሌለው ገና አንብባችሁ ተረዱ እንደሚል ትረዳለህ መጽሐፍ ቅዱስ። ስለዚህ ማንበብ አለባችሁ፣ መረዳት አለባችሁ፣ መነጻጸር አለባችሁ ብዬ አምናለሁ። ያ ማለት እኔ መጽሐፍ ቅዱስ የእምነት መጽሐፍ ነው ለእናንተ፣ ነገር ግን እውነተኛ አምላክ ቃል ነው ብዬ አልቀበልም። ለምን ማስረጃ ስለሌለ ማለት ነው። ነገር ግን እውነት የለውም፣ አንብቡ፣ ተመራመሩ፣ መልካሙን ያዙ ይላል። ስለዚህ እውነት አላችሁ ሳይሆን ያለው መጽሐፍ ቅዱስ አንብቡ፣ ገና አንብቡ፣ ወደፊት እውነትን እንዲታገኙ እያለ ነው። ስለዚህ እኛ ሙስሊሞች ደግሞ እንሰብካለን ቁርአንን። ስለዚህ እውነቱን ሲያገኙ እየሰለሙ እንዳሉ ወደፊት ይሰልማሉ ማለት ነው። ግልጽ ነው። ይኸው ማስረጃ ከመጽሐፍ ጨርስ ላጠቃልል። እሺ ይቅርታ ትሄድ ጋዜጠኛ ነኝ እኮ ምን ናቸው እንዴ? ስርዓት ያዙ እንጂ ጥያቄ ልጠይቃችሁ ስለ ኦኬ ጥያቄ ምንድን ነው በሉኝ እንጂ አስቸገሩኝ እኮ። ትናገሪያለሽ፣ በቂ ደቂቃ ሰጥቻለሁ። ኦኬ ችግር የለውም። እስኪ በቃሽ። አሁን ለምሳሌ መጽሐፍ ቅዱስ ዝም ብሎ ነው እኔ አልቀበልም እውነት ስለመሆኑ እጠራጠራለሁ ካልሽ፣ አንድ መጽሐፍ ቅዱስ የያዘ ሰው አንቺ ቁርአን ይዘሽ እንዴት ሊያሳምንሽ ይችላል? ዲቤት ልትቀመጡ ትችላላችሁ? ኦኬ ልመልስ። ኦኬ መጽሐፍ ቅዱስን አልቀበልም፣ የአምላክ ቃል ነው ብዬ አልቀበልም። ምክንያቱም ጳውሎስ ሲናገር እኔ የምናገረው በሞኝነት እንጂ አምላክ እንዳዘዘኝ አይደለም። ስለዚህ አንድ ተራ ሰው በሞኝነት እንደጻፈውና እንደተናገረው ነው ማምነው። የአምላክ ቃል ነው ብዬ አላምንም። ነገር ግን ህዝቡን ለማስተማር ህዝቡ እውነቱን እንዳቅ እንድነጻጸር እፈልጋለሁ። ያ ማለት እኔ መጽሐፍ ቅዱስ ላይ ማስረጃ የምናገረው ሰዎች እንዳምኑ እንጂ እኔ ስላመንኩበት አይደለም። 2 ነጥብ ያዝ። ሌላ ጥያቄ አለ? ቀጥል። አጠቃይና ወደ ያቢ እንሄዳለን። ጥያቄን ጨርስ። እኔ ላጠቃል። ጥያቄን ጨርስ። ክትሄድ ጥያቄን ጨርሻለሁ። አጠቃይና ወደ ያቢ እንሄዳለን። ያ 2 ደቂቃ ተፈተነ።
አው እፎይ በራሱ ጊዜ 3 ኡስታዝ ሆነው 10 ኡስታዝ ሆነው ይምጡልኝ ብሎ ኤምሩ ሲገባ ለምን ፈራ? አንድ ነጥብ ያዝልኝ። ኤምሩ መውጣት አለበት። ሁሱን እንፈልገዋል አለው። ሁሱ ብልግና ቃላት እንደማይጠቀም እሱ በመጣበት ልክ እንደማይመልስ ስለሚያውቅ፣ ሁለተኛ ደግሞ ቴዲ የምጠይቅህ ኢምራንና እፎይ እንዲወያዩ አድርግልን ፕሊስ። ኢምራንና ኢምራን እፎይን ይፈልገዋል። ትናንትና አልፈልግም ብሎ አልቅሶ ወጥቷል፣ ፊቱ ጥላሸት እስከሚመስል ድረስ። ምክንያቱም ካልከኝ መጀመሪያ ያቀረበው ራሱ ነው። 3 ሁናችሁ ማስረጃ እኔ ከፍቻ ያሳያለሁ። አለ ማስረጃ በጭራሽ አላወራም ቴዲዬ። 3 ሁናችሁ ነው ሲል፣ ከዛ ደግሞ ኢምራን ሲገባ አይ መሆን የለባችሁ ሙጡ ማለት ይሄ አያሳፍረውም? ራሱ በተናገረው ያሳፍራል በእውነቱ። ስለዚህ እንደፈራ ውይይቱን እንዳልፈለገ ፖለቲካ ለመስራት እንደመጣ አይተሃል፣ ሁላችንም አይተናል። ይህም መገንዘብ አያቅታችሁ ማለት ነው። ሁለተኛ ኢምራንን የማይቀበልበት ለምንድን ነው? ከዚህ ቀደም ኢምራን አጠጥቶት በአፍንጫው ሲወጣ አይተናል። እንግዲህ ከአንዴም ሁለቴም ተወያይተው ፈርጥጦ ሲወጣ አይተናል። ይሄ የማይካድ ሀቅ ነው ቴዲ፣ የማይካድ ሀቅ። እፎይ ባትሪ ያለቀብኝ ብሎ 2 ጊዜ ከደምሳሽ ቤት ፈርጥጦ ሲወጣ አይተናል። ከማን ጋር ሲዋይ? ከኢምሩ ጋር። ስለዚህ ኢምሩ አንደኛ ገደላት ደርሳን ይነበባል። መጽሐፉ እንዳለ ሙሉ ያለው ኢምራን ጋር ነው። ስለዚህ ጉዱ እንዲወጣ አይፈልግም፣ እንዲዋረድ አይፈልግም። ኢምራን አልፈልግም። ፕሊስ ለመጨረሻ ጊዜ ቴዲ ኢምራንና እፎይ ተገናኝተው እንዲወያዩ አድርግልን። ለምንድነው ኢምራንን የፈራው? ለምንድነው ኢምራንን የፈራው? ሰዎችን እምነትን ለማሳወቅ ከሆነ ቀጥ ብሎ ይምጣና ከኢምራን ጋር ይወያይ። ኢምራን በጣም ይፈልገዋል። ቴዲ አመሰግናለሁ። እሺ አመሰግናለሁ በጣም ቴንኪ ሳዲዬ። አንድ ነገር ነገራችሁ፣ ብዙዎቻችሁ ሜንሽን አድርጋችሁኛል። በቅዱስ መጽሐፍ ቅዱስ የያዙና ቁርአን 2 የተለያየ መጽሐፍ የያዙ እምነት ውስጥ ያሉ አካላቶችን ሰማይና ምድር ቢያልፈው አላወያይም። የኔ አቋም ነው። ሌሎቻችሁ አወያዩቸው። ግን ውዝን ከሆነ ወይ በቁርአን ውስጥ ያሉ በቅዱስ ቁርአን ውስጥ ያሉ ወይ በባይብል ውስጥ ያንን ቤዝ አድርገው ለሚያወሩ ለሚወያዩ ሰዎች እሱን ላወያ ይችላሉ። 2 አስቸጋሪ ነው የሚሆኑ። አንደኛ ላለማመን የሚመጡ ኃይሎች ናቸው፣ ወይም ደግሞ የራሳቸው ዶክትሪን አላቸው። እነዛም የነዛ የራሳቸው ዶክትሪን አላቸው። ቁርአን ለእስልምና እምነት ተከታዮች ቅዱስ መጽሐፋቸው ነው። ለቁርአን ተከታዮች ቁርአንን ለሚቀበሉ መጽሐፍ ቅዱስ ትክክል አይደለም ብለው ነው የሚነሱት። መጽሐፍ ቅዱስን ለሚከተሉ ቁርአንን ትክክል አይደለም ብለው ይነሳሉ። ሊተማመኑ አይደለም። ነገር ግን እንዳልኳችሁ ሁለቱም አንድ ፍሬም እንትናቸው ቤዛቸው እዛ ላይ ሆኖ ኮመን ዲኖሚኔተር ነው የሚባለው በሂሳብ ሁለቱንም ሊያያይዝ የሚችል ነገር ባይብል ከሆነ ባይብል፣ ቁርአን ከሆነ ቁርአን ከሆነ ኦኬ እንጂ ከባይብል ፖይንት ኦፍ ቪው ቁርአንን አናሊሲስ ልሰራበት አትችልም፣ ልተች አትችልም። ከቁርአን ተነስተህ ባይብልን እንትን ልትል አትችልም። ክርስቲያኑ አይቀበልም። እና እኔን አታስቡ፣ በፍጹም አይሆንም። እሺ ወደ ያቢ እንሂድ። ያብዬ ምን ትያለሽ? እንዴት አደራችሁ? ቴዲዬ ሰላም ነው ወይ? ደህና ነኝ። ያ እንትን ነው አሁን ላልከው እንኳን ትንሽ መልስ ለመስጠት ቴዲ፣ ኢትዮጵያ ውስጥ ለብዙ ሺህ ዓመታት ቁርአንን ሳይነካ የእስልምና ሃይማኖት ሳይነካ በመከባበር ብቻ ተኑሯል። ለምን? መነካት ስለሌለበት። ከተነካካ ውስጡ ከተገባ ህዝብና ህዝብ አብሮ መኖር አይችልም። ምክንያቱም የሚወጡ ብዙ ጉድለቶች አሉ። ትላንትና የተካሄደው ውይይት ትንሽ ጫፏን የተነካችው፣ ምንም ነገር አልተነካም። እንደውም በደንብ ገብቶ አሁን የቁርአን ላይ ያለውን ታሪክ ብንማር ሙስሊሞች በሙሉ ራሳቸው እርስ በርሳቸው ጦርነት ይገባሉ። ለምን እስከዛሬ ሸወዳችሁን የሚል ብዙ ነገር ይማራሉና እንትን ይፈጠራል። ለዛ የድሮ ሃይማኖተኞች አባቶቻችን ይሄንን ነገር ስለሚያውቁ ሙስሊሞችን ማክበር ስለሚወዱ ብቻ ኢትዮጵያኖች ይሄን ነገር ሳይነካካ ሳያውቁ ቀርተው አይደለም፣ ሳይነካኩ ኖረዋል። በኋላ ላይ እንዴት ተጀመረ ተብሎ ቢባል ግን መነካካት ጀመሩ። የቁርአን ተከታዮች ሙስሊሞችን ክርስቲያኖችን አታክ ማድረግ፣ የእናንተ ክርስቶስ እንደዚህ ነው፣ የእናንተ እንትን እንደዚህ ነው ምናምን የሚል ነገሮች መፈጠር ጀመሩ። ይሄ ሲጀመር ነው ዛሬ እፎይን የሚባል ተዋጊ እንዲህ በቃ የማይደክም ኃይለኛ ወጣት የተፈጠረው እንጂ አባቶቻችን ሳይነካኩ እንዲሁ እያከበርናቸው በሰውነታቸው ፈጣሪ የሚነግረን ሰውን በሰውነቱ አክብር ብቻ ነው። እና በቃ
ይህንን ብቻ እያደረግን እንኑር። በተማሩ ጊዜ ራሳቸው ይማሩ፣ ራሳቸው መጽሐፋቸው በገለጠላቸው መጠን ይማሩ ተብሎ ተትተው ነበር። አልሆነም። ስለዚህ አሁን ስለነካኩ ነው ይሄ ነገር የተጀመረው። ኦኬ፣ ከተጀመረ በኋላ እንዴት ነው መገለጽ ሲጀምር ብዙ ሙስሊሞች አሁን ዛሬ እፎይ ቤት ገብተህ ብታይ ቴዲ ሙስሊሞች ናቸው ቁጭ ብሎ የቱ ተከታይ እሱን ተውና አጠቃላይ በሁለቱ መካከል ስለነበረው ሂደቱን ሂደቱ ላይ በቃ እንደ ቅድም እንደውም እውነት ተናግሯል ዛሬ ወንድማችን። ልጁ በጣም ፈርቶ ነበረ። እሱ አሁን ልጁ ሀምብል ነው በእውነቱ እሱ የሚባለው ልጅ ሀምብል ነው። ግን ይሄ ማነው እሱ አሁን እሱ የምጠራው ልጅ ከእሱ ጋር ካልተወያየ የምትለው ልጅ በጣም ተሳዳቢ ነው። ምንድነው አሁን እኛ በእምነት ቤታችን የማንፈልግ ከፕሮቴስታንቶች ራሱ ማንፈልገው ማንወያየው ሰው አለ። ምክንያቱም በስነ ስርዓት ቁጭ ብሎ ዲቤት ማድረግ የማይችል በትርጉም የማያስረዳ ለምሳሌ አሁን የተናገሩ እውነት የሚባለው ልጅ ጋር ቁጭ ብሎ ኦርቶዶክሶች አይወያዩ መወያየት ስለማይችል አይችልበትም። ስለዚህ አሁን ያኛው ልጅ ኡምራን የሚባለው ልጅ እንደዛ ነው ከሙስሊሞቹ ማለት ነው። ለምሳሌ ዮሐድ ማነው እንትና 10 ይምጡ ኡስታዞች አይደለም 3 10 ይምጡ። ግን ያ ልጅ በጣም ስለሚሳደብ እና ዲስሪስፔክት ስለሚያደርግ እንትኖችን ወደ ሌላ አቅጣጫ ስለሚቀይራቸው አይፈልግም። ማናችንም አንፈልግም። ማንም ሰው አይፈልግም። ስለዚህ ይሄ ነው ምክንያቱ። ቴዲ ልጁ ፈርቶ ነበረ፣ በጣም ፈርቶ ሲያንዛዛ እኔ ራሴ እሱ ቤት ቁጭ ብዬ ፎሎ ማላቀው ልጅ እንትን ብዬ ኡስታዙ ማለት ነው ኡስታዝ ነው ደግሞ ልጅ ነው ኡስታዝ ነው። በነገራችን ላይ ወደፊት የተማረ ሰው አምጡ ማለት የሚታወቅ እችላለሁ ብሎ እንደዛ በቃ እኔ ነኝ የምገጥመው ብሎ ከገባ በኋላ እንዲህ መፍራት፣ እንዲህ መሸሽ፣ እንዲህ ማፈግፈግ ምንድነው ትርጉሙ? በጣም ነበር የፈራው። ፈራ። እሺ ኢትስ ኦኬ ካልቻለ እኮ አልችልም ይሄኛው ልጅ ያግዘኝ ብሎ መጀመሪያ ቪዲዮ መስራት አለበት። በቃ ሂደቱ የነበረው ሂደት ቪዲዮ ላይ አላሳወቀንም። ወይም ደግሞ ልጅቱ ሆስት የነበረችው ልጅ አትችልም፣ እሷ ጋር አንቀርብም። አሁን ሴትን ሲያወርዱ ሴት ሆነው ሴቶችን እያወረዱ እሷ ቤት ለምን ተካሄደ የሚል ነገር ከሃይማኖት እንደሰበከች ነገር አድርገው ሲነሱባት፣ እሷ ላይም ደግሞ ሊነሱባት ነው። ኤኒዌይ የነበረው ሂደቱ አንደኛ ግልጽ አላደረጉትም አውቀው ግልጽ አድርጎ እፎይ በደንብ አድርጎ ደጋግሞ አስረድቶ እየጠበቅን ነው እኛ። እሱ በስነ ስርዓት ተገኝቶ እንትን እያለ ነው፣ ልጁ ግን አልተገኘም። ሌላው ግን ፖይንት አሁን ለምሳሌ ሁለቱም ላይ ነው አሁን ፖይንት የማደርገው ማለት ነው፣ ውይይቱ ላይ ከነበረው ፖይንት ማለት ነው። በእምነት መጽሐፎች ላይ የሱር ነው የሚል እኔ ከተረዳው የሱር ነው የሚል ምላሽ የለም፣ መኖር የለበትም። የሱር ነው ለምሳሌ አምላክ ሞቶልሃል ሲለው የስ ማለት አይችልም፣ ኖም ማለት አይችልም። ምክንያቱም ቁንጽል የሆነች ማስረዳት ግን አለበት። ለምንድን ነው ይሄንን ነገር አስተውለው ደቂቃውን በዚህ እንደዚህ ይሁን የስር ነው ላይ 1 ደቂቃ የሆነ ሰከንድ ማብራሪያ መሰጠት አለበት ከሁለቱም። በቃ ይሄን ተረድቻለሁ። ሁለቱም ይሄንን ነገር ማስተካከል ነበረባቸው። ምክንያቱም ምንም አይነት በመጽሐፍ ቅዱስ ብትሄድ ለምሳሌ ብዙ መመራመር ይጠይቃል፣ ማብራሪያ ይጠይቃል መልስ ለመስጠት እና መጨረሻ ላይ ልጁ ስላልቻለ በደንብ እንትን ማለት ስላልቻለ ሀምብልነቱን መርጦ ሀምብል ሆኗል። በጣም እግዚአብሔር ይስጠው፣ ጎበዝ ልጅ ነው። እፎይ ግን ብዙ ሲታገል እንደኖረ እንደቆየ ፊቱ ላይ ታያለ፣ ሁኔታውን ታያለ። ከብዙ ሲሰደብ ሲታገል ብዙ ነገር ሲደርስበት ስለኖረ አግሬሲቭሊ ሲመራው የነበረው እኔ እንደውም እንትናን አስታወሰኝ። እፎይ ይህን ነገር ያስተካክላል ወደፊት ፖለቲካውን ማስተካከል አለበት። ይሄ የምንጠላው ሰው አለ። እኔ ፕሮቴስታንቶችን ወዳቸዋለሁ፣ የምጠላው ግን ይሄ እውነት ተናገር እውነቱ የሚሉት ሰው በጣም ምክንያቱም ሲያወያይ ስነ ስርዓት ስለሌለው አንወደው ብላችሁ ለሁለተኛ ጊዜ ፎከስ ዛሬ በሆነው ነገር ላይ የምትጠላሉ የምትዋደዱ እኔ እናንተን ላገናኝ አይደለም እዚህ ያመጣሁት። ዛሬ የሆነውን ነገር እንዴት ታዘባችሁ? እዛ ላይ ብቻ ፎከስ አድርጉልኝ። እሱ ሌላ አጀንዳ ሌላ ቦታ ላይ ታወራላችሁ። ያብዬ እሺ ቴዲዬ ምሳሌ መሆኑ ነው እኔ የገለጽኩት እንትኑና ምሳሌው ምንድን ነው? አሁንም ያን እሱ ማነው እሱ ጋር ወይም ደግሞ ሌላ 10 ኡስታዞች ጋር መወያየት ይችላል እፎይ። ከሌሎቹ ከዛ ልጅ ጋር ግን መወያየት አይችልም። ምክንያቱም አሳይቶናል ከዚህ በፊት አይደለም እንትና ብቻ ሁላችንም
ማንም ሰው የማይስማማበት ተወያይ የሆነ ልጅ ነው እና ሰው ከእንትኑ ከምግባሩ መወያየት አይችልም። ከሁሱ ጋር ግን መወያየት ይቻላል መቼም። ግን ያንን ጥፋቱን አስተካክሎ ይሄ አውቆ አላካችሁልኝ ምን አላችሁ እኛ ራሱ በጣም እስኪ ገርመን ድረስ እና ይቅርታ መጠየቅ አለበት ሰውን ወጥቶ ክርስቲያኑንም ሙስሊሙንም። ሙስሊሞች ዲቤት ውስጥ አትግቡ፣ ዲቤት ውስጥ አትግቡ። እንደዚህ አይነት ነገር ውስጥ ከክርስቲያኖች ጋር በቃ የማይሆን ነገር ነው። ከገባችሁ ግን በስነ ስርዓት ግቡ። በቃ ከፈለጋችሁ በስነ ስርዓት ለመማር ግቡ። አታክ ለማድረግ ሳይሆን ለመማር ግቡ። ህዝቦቻችሁን ለማስተማር ነው የምለው። ቴዲዬ አመሰግናለሁ። ያብዬ በተቻለ መጠን ዛሬ ስለሆነው ብቻ ዛሬና ዛሬ እዚህ 8-9 ሰዎች አላችሁ። እይታችሁን እኮ ነው የምትነግሩኝ። እንዴት አያችሁት? የሁላችሁም እይታ የግድ መመሳሰል አይጠበቅበትም። ሁሉም ሰው የራሱ እይታ አለው። አእምሯችን ፕሮሰስ የሚያደርግበት መንገድ አለ። የእውቀት ደረጃችን አለ። አናላይዝ አድርገን ደግሞ አውትፑቱን ነው እዚህ ጋር ለአድማጭ ተመልካች የምንናገረው። 1000 ሰው ባስገባ 1000ያችንም የተለያየ እይታ ነው የሚኖረን። በዛ ላይ በእምነት አንድ የሆናችሁ ደግሞ ትደጋገፋላችሁ። የቲፎዞም ጉዳይ አለበትና በተቻለ መጠን ዛሬ ልቦናችሁ ያሳያችሁን ምን አያችሁ፣ ምን ታዘባችሁ የሚለውን ብቻ ንገሩኝ። የጎንዮሽ መወጋጋቱን ተውና። እሺ ያብዬን አመሰግናለሁ። የጊዜ ጉዳይ ሰላም፣ እንዴት አደራችሁ? ሰማሉት ይቷላችሁ። በመጀመሪያ ያው ቴዲ የሚባሉ ሰዎች ኢትዮጵያዊነትን በጣም አጽንተው የሚወዱ የኢትዮጵያዊነት ምልክት በጣም የምወዳቸው በጣም የማከብራቸው። እኔ አንድ ነገር ሰው በመሆን ብቻ ሰውነትን አስቀድመህ በዘር በሃይማኖት በተለያየ ምንም በቀለም ሳትለያይ እውነትንና እውነትን ብቻ ይዘህ የምትራመድ ወንድሜ ነው። በዚሁ አጋጣሚ ላመሰግን እወዳለሁ። ምክንያቱም ምንድነው መሰላችሁ፣ ከዛ አለፍ ሲል ግን መናገር የምፈልገው ትናንትና በነበረው ላይ ትናንትና የነበረው ምንድን ነው ካላችሁኝ የኔን እይታና የኔን ምልከታ ነው። እንዳንድ ክርስቲያን ሳይሆን እንዳንድ ሙስሊም ምናምን የሚለው ሳይሆን እኔ ክርስቲያን ነኝ፣ የክርስቲያን ተከታይ ነኝ። ነገር ግን ወደ ክርስትና ልጅ ወይ ምናምን ሰው በመሆን ግን እዛ ጋር ያየኋትን ብቻ አንድ ነገር ነው። ትናንትና የነበረው በጆኒ ቀጥረው በእሷ ምክንያት ያመቻቻቸው ያገናኛቻቸው እሷ ነበረች ልታገናኛቸው የተነጋገሩ። ሲገናኙ ደግሞ ምን ማድረግ ነበረባቸው? ማንም ሰው ሳይኖር እሷን ማገናኘታቸው ልትወርድ ነው ተነጋግረው የነበረው። ነገር ግን እሱ እፎይ ቁጭ ብላ ልክ እንትን ስትላቸው ከዛ በኋላ ዮኒ ማኛን የሚያስገበችው ለዛ ዮኒ ማኛ እዛ ውስጥ አልነበረበትም። ነገር ግን ስጠብቃቸው ሲላክለት አይመጣም። ባትሪው 8% እስከሚቀረው ድረስ እፎይ እየጠበቀ ነበር። ወደ 80 ምናምን ሰው ቁጭ ብሎ ማለት ነው። እሷ እየላከችለት አረ ላኩት እየላክን ነው እየመለሰብኝ ነው እያለች እሷ እየላከች ስክሪንሻት አድርጓለች። ዮኒ ማኛ ስክሪንሻት አድርጎታል። ይቅርታ በጣም ስለዚህ ምንድነው የነበረ መሰላችሁ እዛ ጋር የነበረው ነገር ስክሪንሻት ኮንስታንቲኖስ በደንብ ይሄድበታል፣ በደንብ ያስረዳል። ምክንያቱም በማስረጃ ስለሆነ ይዞት የነበረው ማለት ነው። እሱ ቤት ላይ ሄደው እንኳን ንገሩት እየተባለ ልክ ሄዶ ሲነገር መጀመሪያ በትክክለኛው አካውንት አይደለም የመጣው። አካውንቱን ሲጀመር ቀይሮት በ40 ምናምን ሺህ ገብቶ እፎይ ፈልጎ ነው ያገኘው። በሌላ አካውንት ገብቶ እሱንም ገስት ላይ ሰው አስቀምጦበት ማለት ነው። ከዛ በመቀጠል ግን ልክ ሲላክለት ሄደው ሲጽፉለት ኮሜንቱን ሲዘጋ ይፈልጉሃል እየተባለ ሲጠይቅ ኮሜንቱን ሲዘጋ ሁላ ነበር። ወደዚህ ነገር ከመምጣታቸው በፊት ተነጋግረው ሁለቱ የጨረሱት ጉዳይ ነው አይደል? አዎ ተነጋግረው የጨረሱት ጉዳይ። ኦኬ ቀኑ ሲደርስ ምንድነው ላክ አንዳንዴ እኮ የሆነ በር ላይ ቆመ ሰውዬ ቁልፉ የጠፋበትን ሰውዬ ግባ እንደሚል ነው፣ ወይም ደግሞ መክፈት እንደተሳነው ሰው ነው የሚያወሩት። ግባ ብያለሁ ግባ ምን ማለት ነው? ህዝብ እያያችሁ አጀንዳ ቀርጻችሁ እንወያያለን ብላችሁ ፖስተር አሰርታችሁ ግባ አትግባ እንደዚህ ያረከኝ ምናምን ምንድን ነው ሲሆን ተነጋግራችሁ ይሄን እናወራለን። ኃላፊነት በሚሰማ መንገድ ነው ሀሳባችንን የምንገልጸው። ትንሽ ተሳስተን የሆነ ነገር ተንሸራተትን እንደሆነ አደጋ ውስጥ ልንገባ እንችላለን። ተጠያቂነትም ሊመጣ ይችላል። ማይ ፍሬንድ ተሳስተ ከአንደበት የሚወጣው ነገር በነገራችን ላይ ያስጠይቃል። አሁን በወጣው ህግ ከአንደበት የሚወጣው ነገር ራሱ ተጠያቂነት አለው።
ስለዚህ ያን ተነጋግረው አጽድተው እኔ ገባለው ገባህ ወይ ተባብለው እንደዛ ነበር መሆን የነበረበት። ምንድነው ከቀኑ ሲደርስ ያ ሁሉ ውዝግብግብ? እኔ አልገባኝም። ለምንድን ነው ያየው ነው? እኔ እሱም ስላላወቅኩኝ ነው። ነገር ግን ምንድነው መሰለ የኔን ምልከታን ማስቀመጥ ብያለሁ። ያ ነገር ልክ ሲሆን ግን በማስረጃ ሲንቀሳቀሱ ነው የነበረው። ኢቭን እሷ እንኳን ልጅት ያዘጋጀችው ልጅ እንኳን በቃ ከዚህ በኋላ ጨርሰናል፣ እፎይ አክብሮን ተገኝቶ ህዝቤ እያየህ ነው፣ ስለዚህ ቻው በቃ እንሰነባበት ልክ ተብሎ እስኪ 5 ደቂቃ እንጠብቀው ብሎ ሁሉ እፎይ 5 ደቂቃ ሁሉ ተጨምሮታል። የሚገርምህ ማለት ነው። ከዛ በኋላ ነው እንደገና ደግሞ ልክ ተመልሶ እነ እንትና ሁሉ እየጠሩት ምናምን አይሆንም ማለት የኔ ምልከታ ምንድን ነው? እዛ ጋር ምን አየህ ካልከኝ ግን የኔን ማስቀመጥ ስላለብኝ እፎይ ሁላችንም እኔ ክርስቲያን አንደኛ ክርስቲያኖች ጀግና ልጃቸውን መያዝ እንደተቸገሩ ሲሳደድ አብሮት የቆመ ማንም የለም ነበረ። እንደገና የብልግና ነገሮችና ዝም ብሎ ከአንደበቱ ከአእምሮ እያወጣ የሚናገራቸው ነገሮች ነበር የሚመስሉኝ። እኔ እፎይ ትናንትና በማስረጃ ሲናገር የነበራቸው ከዚህ በፊት ሲናገር የነበራቸው ነገሮች ናቸው። ስለዚህ እውነቱ እፎይ ጋር እንደነበረ ነው ይገባል። አንድ እሱ ነው። ሁለተኛ ነገር ደግሞ ምንድን ነው ቪዲዮ ቆራርጦ አመጣ። ቪዲዮ እንግዲህ የሚነጋገሩት ሁለቱ ናቸው። ከመጽሐፍ ነው ማስረጃ አምጣ የተባለው ነገር ግን ሌሎች አባቶች ቤተክርስቲያን የወከለቻቸው ያማን ነው ተወከላቸው አትወከላቸው ቲክታክ ላይ ያስተማሩበትን አመጣ እናሳየ። ሲያሳይ ግን እሱንም ውሸቷን ብቻ ቆርጦ ነው ያሳየው። አይሃር ምን ላይ መጣ ካልከኝ ሙሉውን እንደገና እፎይ ያመለሰና ሙሉውን አየው ይሄንን የቆረጥከው አለና ትክክለኛውን ነገር አሳየው። አንድ እሱን ስለምንድን ነው ቆርጦ ማሳየት የተፈለገ? እነሱ ጋር እውነት የለም። ሌላ ሶስተኛው ነገር ንገረን። ኢምራን የሚባለው ልጅ ሲገናኙ ኢምራን የሚባለው ልጅ በራሱ ፖለቲካ ሊሰሩ ነው የነበረው። በቃ ትክክለኛ ይሄ ሊያስተምሩ ህዝቡን 100 ምናምን በዛ በኩል 80 ሰው በዚህ 80 ሺህ ሰው 160 ምናምን ሺህ ሰው ቁጭ ብሎ ሊያስተምሩ ሳይሆን ትክክለኛ እንደ እምነት አባት ሊያስተምሩ ሊያስረዱ ሳይሆን በቃ ይሄ በእነ ኡስታዙ በኩል የነበሩት ፖለቲካ ሊሰሩ እንዲህ ያደረግ ነው ሊሉ ነው የነበረው እንጂ በቃ ትክክለኛ አስተማሪነት ይሄ ይበልጣል ይሄ እንዲህ ነው በዚህ መንገድ ነው ምናምን ነገር የሚለው ሊያስተምሩ የመጡ ሁላ እስከማይመስል ድረስ በተለይ ኢምራን የሚባለው ልጅ አሁንም ነገ ከነገ ወዲያ ቢገናኝ በእርግጠኝነት ምንድነው የሚችለው ፖለቲካ ነው እንጂ ትምህርቱን የሃይማኖቱን ሊያስተምራል። እውነታውን ምክንያቱም ትናንትናው ላይ ስላየ ነው ማለት ነው። እና ከዛ ሌላኛው ደግሞ ሲቀጥል ትክክለኛ ትምህርት ሊያስተምር የመጣ ሰው ወደ ቤተክርስቲያን መጣ ወይም ደግሞ ወደ አንድ ማነው የቤተ እምነት ተቋም መጣችሁ መስጊድም ሄዳችሁ ሰፋ ያለ ትምህርት እንድትወስዱ ይመከራል። እዛ ጋር ማለት ትናንትና ልንመማርበት የተገናኘን እኛ ልናቀበት የተገናኘንበት መድረክ ተፈጥሮ 5 ደቂቃ ብሎ እሱ እፎይ 20 ደቂቃ ስጠኝ እያለው 5 ደቂቃ ምናምን ብሎ ይለዋል። በ5 ደቂቃ ውስጥ ነው እንደ ቴዲ ልክ አንተ ብለኸዋል። ሁለት የተለያዩ አሁን ለምሳሌ ፔንቶች እና ክርስቲያን ማን ኦርቶዶክሶች ነው ልክ ነው። ይሄ እኮ ክርስቲያኖች እና ሙስሊሞች ሁለት የተለያዩ እንትኖችን ነው እንትን የምትል ይሄንን ያክል እንግዲህ በ5 ደቂቃ ብቻ ነው እንዴት ወይ የምትጨርሰው? ስለዚህ ውስጡ ላይ ቀደም እህቴ እንዳለችው ውስጡ ላይ ብዙ ውሸቶች እንዳሉ ብዙ ነገሮች ሊያባሉ እንደሚችሉ ያ ነገር ሊወጣባቸው ይችላል ምናምን ብሎ ስለፈራ ይመስለኛል በደቂቃ ላይ እንደዚህ አይነት ነገር የለም። ምክንያቱም ማወቅ አለበት ወደ የትኛው እምነት ማን ምን መሄድ አለበት፣ መስለም አለበት፣ ክርስትና ወደ ክርስትና መምጣት አለባቸው እነሱ የግዴታ ሰፋ ያለ ነገር ይዘው። ከዛ ውጭ ግን እስካሁን ከነበረው ኢትዮጵያ ውስጥ ተደርጎ ማለት የማይታወቅም ነው ብዬ የማስበው ሁለቱም ተገናኙ። እፎይም ከዚህ በፊት እንደነበረው ሳይሆን በትህትና በትዕግስት ያለው ሁኔታ እንግዲህ አንተ ወንድ ልጅ ነህ ወይ ወንድ ልጅ ከሆንክ እያለው ከኡስታዝ እንግዲህ ከአንድ ከሃይማኖት መምህር ወንድ ልጅ ነህ እንዲህ አንተ ወንድ ከሆንክ እስኪ እያለ ማለት ነው። እፎይ በትዕግስት ያንዳንዱን ነገር ሰማኝ እያለ ሲናገርበት የነበረ ከዚህ በፊት እንዲያውም ተናዶ እንደሚናገረው ምናምን ሳይሆን ትናንት ለስለስ ብሎ የሚያስተምርበት ነበር። አዲስ ታይምስ እንዳለው እፎይ ትናንትና እንደው ከዚህ በፊት ከዚህ በኋላ የሆነ ትዕግስት ኖሮት እያንዳንዱን ነገር ቢያስተምር በእርግጠኝነት ወደ ክርስትና እምነት የሚመጡት በእርግጠኝነት ይበዛሉ። ይሄ ነው የማስበው።
እንዳጠቃላይ ግን ኮንስታንቲኖስ ከማስረጃ ጋር ስለያዘው በደንብ እሱ ስለሚያስረዳ ቴዲ በዚሁ እንትን ትላለህ። እንዳጠቃላይ ግን ቴዲ በጣም ክበርና ኢብን ሁለቱን እንኳን መዳረሻ የሌለው የሁለት እንትኖች እኔ እዚህ ላወያያል ሽል የሚያልከው ነገር በትልቅ እይታ ይታያል። ለምሳሌ ልንገራችሁ አንድ ቤት እኔ አሁን እዮዳ ቤት ምንድን ነው የሰማሁት? ጴንጤዎቹን እንዲህ አድርገን ፕሮቴስታንቶችን ጠርተናቸዋል። አሁን ደግሞ ኦርቶዶክሶችን ትናንትና ኦርቶዶክሶችን ነው እንዴ ወሃቢያና ምናምን ተብሎ እናንተ ጋር ያለውን ለብቻ ነው እንዲህ የምትወይ ክርስቲያን ነው አለቀ። መጽሐፍ ቅዱስ ከዛ ሲቀጥል ደግሞ ቁርአንና መጽሐፍ ቅዱስ ነው እዚህ ጋር እንትን ማለት ያለበት እንጂ ከፕሮቴስታንት ከምን የሚለው እሱን ጥሪ ልክ ስላልሆነ እዛ ቤት እየተካሄደው ያለው ጥሪ ልክ ስላልሆነ ብዬ ስለማን እና እናመሰግናለን። ቴዳይ ክበርልን። ኮንስታንቲኖስ ግን ሞድ በማስረጃ ስለያዘው እያንዳንዱን ነገር እሱ ያስረዳናል። ቴንክ ዩ ጊዜ ጉዳይ ነው። ቴንክ ዩ መሐመድ። ቴዲ እንዴት ነህ? ይሰማል ድምፄ ብዬ አስባለሁ። የመጀመሪያው እዚህ ከተነገሩት ነገሮችን ለማጥራት ያክል ሁለት ሰዎችን ሙስሊሞች ናቸው የሚል አንድ ሀሳቢ ንግግር አለ። እፎይ ሙስሊም አልነበረም፣ ሆኖም አያውቅም። ስለዚህ አትዋሹ። በተለይ እምነት ውስጥ ሳትኖሩ ዝም ብሎ የእምነት ድጋፍ ለማድረግ ፖለቲሳይዝ አድርገው የሚመጡ ሰዎች አሉ። ቴዲ ኢትዮጵያ ውስጥ ሙስሊምም ክርስቲያንም ኤኒ ዲኖሚኔሽን ክርስትና ውስጥ ኤኒ ዲኖሚኔሽን አለ፣ ሙስሊሞችም አሉ። የኦርቶዶክሱም የሙስሊሙም የዋቄፈናውም የሁሉም ሀገር ነች። መልታይ ሌየር የሆነች ሀገር ነች። ኢን ተርምስ ኦፍ ላንጉጅ፣ ሪሊጅን፣ ኤትኒሲቲ ዋትሶኤቨር። ስለዚህ እዛች ሀገር ውስጥ የሚደረጉ ማናቸውም ነገሮች አስፋራስ ስርዓት ባለው መልኩ እስከሆነ ድረስ አንደኛው ፕሮቴክቲቭ ሮል እንዳለው አንደኛው ደግሞ አጥቂ እንደሆነ ተደርጎ የሚታየው ነገር መቅረት አለበት። ሁለተኛ ልጅቱ ሙስሊም አይደለችም። ጆኒ ራጋ ሽዝናት ሙስሊም። ኮንፊውዝድ የሆኑ ብዙ ሰዎች አሉ። ኦኬ ኮንፊውዝድ የሆኑ ብዙ ሰዎች አሉ። እንደምታውቀው ፎር ዘ ላስት 8 years አግኖስቲኮች በጣም እየበዙ ነው ኢትዮጵያ ውስጥ። ኤቲስት ነን የሚሉ ሰዎች በጣም አሉ። እኔ በተደጋጋሚ አንተ ቤት ውስጥ የፖለቲካ ጉዳይ ሲነጋገር አንዳንድ የእምነት ጉዳይ ሲናገሩ ብዙም ጊዜ ቶለሬት ስለማትፈቅድ እናልፋለን። ከዛ ውጭ ግን እፎይ የሚባለውን ግለሰብ በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ይወክላል ብዬ አላምንም። እንደ አንድ ኢትዮጵያዊ ሙስሊም ከኦርቶዶክስ ማህበረሰቡ ጋር አብሮ እንዳደገ ተወልዶ እንዳደገ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትን ይወክላል ብዬ አላምንም። ምእመኖቹን ይወክላል ብዬ አላምንም። ነገር ግን እንደምታውቀው አገራችን ውስጥ አሁን ኤቭሪቲንግ ፖለቲሳይዝ ነው የሚደረገው። እፎይ የሚሉ ሰዎች የእፎይ የሚባለው ልጅ መጽሐፍ ቅዱስን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ያውቀዋል ወይ? መጽሐፍ ቅዱስን ሂዛን ኦርቶዶክስ አይደለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናና ዶግማ መሰረት ሄርሜኔቲክሱን በደንብ ያውቀዋል ወይ? ስነ አፈታት ተምሯል ወይ? እያንዳንዱ ቃላቶች በነገራችን ላይ አይቱክ ሄርሜኔቲክስ ወስጃለሁ እኔ። ሄርሜኔቲክስ የወሰድኩት ለምንድን ነው? ኢንተርፌስ ዲያሎግ የሚባል ነገር ካናዳ ነው የምትኖረው አይደል ቴዲ? ኮርነሮች አሉ፣ የኢንተርፌስ ዲያሎግ ኮርነሮች አሉ። እዛ ቦታ ላይ የሰለጠኑ ዲቤቶች ይካሄዳሉ። ዲቤቶቹ ዋናው ዓላማቸው ምንድን ነው? እኛ እንደ እስልምና አላህ ሱብሓነሁ ወተዓላ በቁርአን ላይ በግልጽ ያስቀመጠው አለ። 29ኛው ቻፕተር 46ኛው አንቀጽ ምን እንደሚለው የመጽሐፉ ባለቤቶች የሚባሉት አይሁድና ክርስቲያኖች በዚያች እርሷ መልካም በሆነችው ክርክር እንጂ አትከራከሩ። ያቺ መልካም የሆነችው ክርክር ምንድነች? ከእነርሱ እነዚያ የበደሉት ሲቀር የሚሳደቡት፣ የሚያንቋሹት፣ ለመግደል ምናምን ለሚያደርጉት ሲቀር በሏቸው በዚያ ወደኛ በተወረደው ወደ እናንተም በተወረደው አመንን፣ አምላካችንም አምላካችሁም አንድ ነው፣ እኛም ለእርሱ ታዛዦች ነን በሏቸው ነው የሚለው። እኔና ቴዲን እኔ እናንተን የፈጠረው አምላክ አንድ አምላክ ነው፣ ወደድንም ጠላንም ማለት ነው። አንተ ክርስቲያን ሆነ በክርስቲያን ቴዎሎጂካል አካሄድ አንድም ሶስትም የሚል አስተምሮ ልትከተል ትችላለህ። ያ መብት ነው፣ አላስገድድህም። እኔ ደግሞ አምላክ አንድ ነው። የአምላክ ባህሪ ያልሆኑት ነገሮች አምላክ ባህሪ አይደሉም። አምላክ ጅማሮ አይኖረውም። በዚህ ጉዳይ ላይ መጽሐፍ ቅዱስን እኔ የማምነው መጽሐፍ ቅዱስ ማለት በነገራችን ላይ
የቀደሙ ነቢያቶች የተሰጡ ኪዳኖች አንድ ላይ ኮምፓይል ተደርጓል ተብሎ ነው የሚታሰበው። እንደ ክርስትናው ባይብል የሚለው ቢብሎስ ከሚለው የግሪክ ቃል ነው የመጣው፣ የመጽሐፍ ስብስብ ማለት ነው። እንደኛ አስተምሮ እንደ እስልምና አስተምሮ የቀደሙት ነቢያቶች መጽሐፍ ተሰጥቷቸዋል። ለምሳሌ ኢየሱስ ክርስቶስ በመጽሐፍ ቅዱስ እንደሚገልጸው ሰውም ነቢይም ነው። ወደ ሁለቱ ጉዳይ የታዘብከውን እየነገርክ ነው። ወደዛ ያቀደም ያነሳውን ነገር እንትን እንዳደረግልህ ስለፈለኩ ነው። ስለዚህ አንድ ሙስሊምና አንድ ክርስቲያን በእምነት ጉዳይ መከራከር ይችላል፣ መወያየት ይችላል። ክርክሩ ግን መሆን ያለበት እኔ የምከተለው እውነት ነው ብሎ ነው የሚመጣው ክርስቲያኑም፣ ሙስሊሙም እኔ የምከተለው እምነት ትክክል ነው ብሎ ነው የሚመጣው። ምክንያቱም ሁለቱም የሚያምኑበትን ነው አይደል ይዘው የሚመጡት። ክርክሩ የሚሆነው በኤቪደንስ በማስረጃ ከመጽሐፍቶች ከስክሪፕቸር ማለት ነው ማስረጃዎችን አቅርቦ መነጋገር ነው። የፈለገ ያምናል፣ ያልፈለገ ይክዳል። ምክንያቱም በእምነት ማስገደድ የለም። ከዛ ባሻገር ይሄንን ክርክር በተመለከተ በተደጋጋሚ አንተ ቤቶች ክርስቲያኖች ገብተው ዲቤት ሲያደርጉ ያለው ምናምን ብዙም ጊዜ እኔ ፑሽ አላደርግም። ዲቤት ገብታችሁ ተወያዩ ብዬ ፑሽ አላደርግም። ምክንያቱም አይ ዶንት ኖ ያንተን እንትንም አላውቅም። ቴዲ ኦርቶዶክስ ነው ፕሮቴስታንት ነው አላውቅም። ስለዚህ ቴዲ ፍትሃ ሆኖ ያወያያል አላውቅም። ምክንያቱም የእምነት ጉዳይ ሴንሲቲቭ ስለሆነ ማለት ነው። ፖለቲካ ኢዝ ፖለቲክስ። የፖለቲካ ጉዳይ ችግር የለብኝም። በእምነት ጉዳይ ግን ቴዲ ፍትሃዊ ነው የሚባል ነገር የለም። ምክንያቱም እምነትን ስለማላውቅ። ብዙም ጊዜ ደግሞ የምንታዘበው ምንድን ነው? ብዙ ሰዎች በእምነት ጉዳይ ላይ እውቀት ሳይኖራቸው ሲቀር ራሳቸውን ኤቲስት ያደርጋሉ። እምነት የለንም በእምነት እኔ ያው ለምሳሌ ብዙዎቹን አይቻለሁ። ሃይማኖት የሚባል ነገር እንደ ተቋም የሚቆጥሩ ሰዎች ስለ አማኞች ማውራት አይችሉም። ሃይማኖትና እምነት አንድነትና ልዩነቱን የማያውቁ ሰዎች ስለ አማኞች መናገር አይችሉም ሲጀምር። ወይ መጀመሪያ ራሳቸውን ኢኪፕ ማድረግ ነው ያለባቸው። ስለዚህ የሆነው ነገር ምንድን ነው? ከዚህ በፊት እፎይ የሚባል ግለሰብ ከሁሴን ጋር ተነጋግረው ነበር። ያደረገው ምንድን ነው? መልእክተኛውን ሰለላሁ ዐለይሂ ወሰለም ተሳደበ። ኦኬ መሳደቡ አይደለም እኛውን ችግሩ። ነገር ግን ሲሳደብና የሚናገራቸው ነገሮች ፋክት አይደሉም ነው እያልን ያለ ነው። እኛ መነጋገር ካለብን በነገራችን ላይ እኔም ማስበው ምን ታውቃለህ? አብዮት አደባባይ አለ አይደል? አብዮት አደባባይ ልክ ኬንያ ላይ እንደሚደረገው የኢንተርፌስ ዲያሎግ ኢትዮጵያ ውስጥ የኢንተርፌስ ዲያሎግ መኖር አለበት ብዬ አምናለሁ። እኔ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ከአንድም 2 3 4 ጊዜ አንብቤያለሁ። መጽሐፍቶች ቅዱስ መጽሐፎች የግለሰብ ንብረቶች አይደሉም፣ መለኮታዊ ናቸው ብለው ከታመነ ማንኛውም ሰው ያነበዋል። ነገር ግን አማኞች አሉ። ለምሳሌ እዚህ አሜሪካ ውስጥ እኔ አይቻለሁኝ ቁርአን እንቀዳለን የሚሉ ኢትዮጵያኖች እየተፈጠሩ ነው፣ ፖለቲካ ውስጥ እየገቡ ማለት ነው። እኔ መጽሐፍ ቅዱስን አላቃጥልም። እማላቃጥለው ቴዲን አንተን ስለምፈራህ አይደለም፣ እምነቴ ስለማያዘኝ ነው። እምነቴ አያዘኝም። ማቃጠል አይደለም፣ አንተ የምታምነውን ነገር እንድሳደብ አልተፈቀደልኝም። ምክንያቱም አንተ የምታመልከውን ነገር እምነቴ ብለህ ያዝከውን ነገር ስሳደብ እኔ የማመልከውን አምላክ ትሳደባለህ። ስለዚህ እኔ ሰድቦ ለሰዳቢ ነው፣ ወንጀሉ እኔ ጋር ነው ያለው። ወደ ሁሱና ወደ እፎይ ውይይት እናለኝ ማመድ ልመጣ ነው። ስለዚህ የእፎይ ጉዳይና የሁሱ ጉዳይ በተመለከተ በቴሌግራም ላይ የተጻጻፉት አለ። በነገራችን ላይ እፎይ ለሁሴን የጻፈው ኢምራን ለእፎይ የጻፈው ጉዳዩ የነበረው እፎይ ከክርስቲያን ጋር ክርስቲያን የሚባል ልጅ አለ ከእፎይ ጋር የሚገባ ኢምራንና ሁሴን በኮሆስት ነው የሚገቡት። አራቱም በቤታቸው ሆነው በኮሆስት ነበር የነበረው። ከዚህ በፊት ሐሙስ ቀን ይመስለኛል ያልተሳካ ውይይት አለ። ተማሃይ ጠርቶ እመጣለሁ ብሎ ማለት ነው። እፎይ ምንድን ነው ያለው? አይደለም አንድ አይደለም 3 ሁናችሁ መምጣት ትችላላችሁ ብሎ ያለው ቪዲዮ አለ። ከዛ ምንድን ነው የተፈጠረው? ዲቤቱ ከመካሄዱ ከሰዓታት በፊት አንድ የቤተ ክርስቲያን አገልጋይ ይመስለኛል አምና ሹር ምን አደረገ? ይሄንን ዲቤት ቆይ ልጨርስ ቴዲ አንዴ። ይሄንን ዲቤት እንዳታደርጉ ከነዚህ ልጆች ጋር ይሄን ዲቤት እንዳታደርጉ የሚል መልእክት አስተላልፏል። እምነቱ ኦርቶዶክስ ነው ግለሰቡ። ይሄ ዲቤት መካሄድ የለበትም የሚል አድርጓል፣ ንግግር አድርጓል። ከዛ በኋላ ግን እነ ሁሴን ቤታቸውን ከፍተው ገብተዋል። 82,000 ምናምን አካባቢ ሰው ነበር የነበረው። በነገራችን ላይ ፎር ዩ ኢንፎርሜሽን 1 ሚሊዮን በላይ የነበረው። ዓላማው ምንድነው? ቤቱን የቲክቶክ አካውንቱን ማዘጋት ነው። ኢትስ ቢን ባንድ ፎር 5 years
እልክልሃለሁ። ለ5 ዓመት ተዘግቷል፣ ዋነኛው አካውንቱ ማለት ነው። ችግር የለውም። ያ 1 ሚሊዮን አካውንት ምናምን መሆኑ አይደለም የነበረው። ምንድን ነው እኔ ለምሳሌ አንተ ጋር ሁኜ አንተ ቤት ሁኜ በማወራበት ሰዓት በቀላሉ የኔን አካውንት ሪፖርት አድርገው ማዘጋት ይችላሉ። በራሴ ቤት ከሆንኩ ግን እኔ ጋር ያሉት ኦዲየንሶች ሪፖርት ያደርጋሉ፣ ኮፒ ሊንክ ያደርጋሉ፣ ቡስት ያደርጉታል ማለት ነው። የፈለገ ሪፖርት ቢኖር ካውንተር የሚያደርገው ስለሚኖር በዚህኛው በኩል አይዘጋም። ስለዚህ አይቆራረጥም። ስለ ሚዲያ ለአንተ አልነግርህም። ቤተር ዛን ዩቲዩብ ላይ ያለውን ነገር፣ ቲክቶክ ላይ ያለውን፣ ሌሎችም ላይ ያለውን ነገር ማለት ነው። ስለዚህ ምንድነው የተፈጠረው? አይ ዶንት ኖ ዮኒ ማኛ ኢዝ አ ፕሮቴስታንት ኦል ኦፍ ኤ ሰደን መጥቶ ራሱን ላይክ እኔ አይ ዶንት ዋንት ቱ ሜንሽን ሂዝ ኔም ቤዚካሊ አይ ኖ ሂ ኢዝ ዩር ሞዴሬተር ነው የሚያደርጋቸው ነገሮች ማውቃለሁ ከዚህ በፊት አይ ዶንት ኖ ከየት መጥቶ እሱ ሂዝ ኖት ኦርቶዶክስ ቤዚካሊ እና ዊ ኖ ሂም ኢንሰልቲንግ ዘ ፓትሪያርክ መጥቶ ምንድን ነው ማድረግ የፈለገው? በሁለቶች መካከል የነበረውን ሰላማዊ የሆነ ውይይት የሚካሄደውን ነገር ሜስድ አፕ ነው ያደረገው ከልጅቱ ጋር ሆኖ ማለት ነው። በነገራችን ላይ ልጅቱ የሰራችውን ማስታወቂያ አይመለከተንም። ጆኒ ራጋ የምትባለው ማለት ነው። እኛ የምናውቀው ኤምራን ከሁሴን ጋር፣ እፎይ ከክርስቲያን ጋር የተጻጻፉት አለ። ከፈለክ አሁን ሼር ላደርግህ እችላለሁ። በዛ መሰረት ውይይቱ ይካሄዳል። በነገራችን ላይ ግዴታም አይደለም ውይይቱ። ነገር ግን ዋንስ ከተባለ ከተቀጣጠሩ መግባት ነበረበት። እፎይ አልገባም። ከዛ ዮኒ ማኛ መጣ፣ ጆኒ ራጋ የምትባለው ተገባ። የተደረገው ተደርጓል። አሁን እኔ ጥያቄ የምጠይቀው ነው የመጨረሻ ነው። አሁን የጥያቄ የምጠይቀው ዋት ኢዝ ዘ ፓኒክ? ምንድን ነው ይሄ ፓኒኩ? ኤቭሪ ሩሞች ተከፍተዋል። ተከፍቶ ላይክ ኮሜንተሪ የተሰጠ ነው። ኢትዮጵያ ውስጥ ኢትዮጵያ የምትባለው ሀገር ውስጥ ሪሊጂየስ ዲቤት ኢንተርፌስ ዲያሎግ በህግ ይታገድልን እየተባለ ነው ወይስ ሪዝኑ ምንድን ነው? አዲስ ነው ወይ? ለዘመናት እኛ እኮ አዲስ መሆኑ ሳይሆን አንድ መዘንጋት የሌለባቸው ሁላችሁም በውስጣችሁ አንገር ያለባችሁ ናቸው። የምን አንገር? ቆይ እኛ ያልሰለጠንን ህዝቦች ነን። ለአንተ አይደለም። አንዴ ሚዩት አድርገው። አንዴ ለአንተ አይደለም ከኔ ጋር ዋን ያርክ መስሎኝ ነው። ኖ ኦቨርኦል ነው የምናገረው። ሚዩት አድርገው። እኛ በጣም ውስጣችን ቶክሲካ አመለካከት ያላቸው ሰዎች አሉ። እንድንጨራረስ የሚፈልጉ ሰዎች አሉ። እኛ ገና ለአቅመ እንኳን ክሮስቶክ እንኳን ያልበቃን ህዝቦች ናሉ። ታስዋይ ሁለት ሆናችሁ ተጠያይቁ ብላችሁ አሁን እዚህ ውስጥ እንጨራረሳለን። በጥንቃቄ መያዝ ያለባቸውን ነገር እንዴት በሰለጠንና በብልሃት መያዝ እንዳለብን ማወቅ አለብን። ኢንተረስት ግሩፖች ውስጣችን ኢንፊልትሬት አድርገው የገቡብን ህዝቦች ነን። ዝም ብለህ ዲቤት ስታደርግ ኃላፊነት በሚሰማ መንገድ ነው መሆን ያለበት። ኦኬ ከቁጥጥር ውጭ ወጥቶ ብዙ ነገር ቢፈጠርስ፣ ዳሜጅ ቢፈጠርስ ኃላፊነቱ የሚወስዱ ማለት ነው? መሬት ላይ ያሉ ሰዎች ተጠያቂ ይሆናሉ ማለት ነው። እነዚህ አድራሻ አላቸው። እነዚህ የምታወያያቸው ሰዎች አካውንተብል ናቸው። ስለዚህ ጉዳዩ ሴንሲቲቭ ከሆነ ሁሉም ነገር እኮ የግድ በአንድ ጀንበር እኮ ልናፈርጠው ይፍረጥ የሚባል ነገር አይደለም። እኛ ገና የፖለቲካውን እንኳን ውይይት አዝመነን አልጨርስም። በፖለቲካው አልተግባባንም። በዚህ ላይ ሃይማኖት እንጨምራለን። ፖለቲከኞች ሃይማኖት ውስጥ ገብተው ሃይማኞች ሆነ አንድ ቀን ያልጸለየ ሰው አንድ ቀን እንደው እግዚአብሔርን ወይም ደግሞ ፈጣሪውን በመፍራት ህይወቱ ያልተመላለሰ ሁላ የሃይማኖት ጉዳይ ሲነሳ እንደገና ሃይማኖተኛ ሆኖ ካባ ለብሶ ይመጣብናል። ብዙ ነገሮች አሉ። ኑሮ ያስመረረው ይመጣል። ተስፋ የቆረጠ ሰውዬ ይገባል። ለዛ ነው ኃላፊነት እንደሚሰማን ሆነን ማውራት አለብን። እያንዳንዱ ንግግሮቻችን ጥንቃቄ የምንመርጠበትን ቦታ ላይ ማወቅ አለብን። የእኛ ነገር መሬት ላይ ድረስ የሚወርድ ነገር ስለሆነ ማለት ነው። ከዛ አኳያ